ግን እኔ ምን ያጎድኩብሽ ነገር አለ? እኔ አንድም ቀን እኔ እናትሽ እንጂ አሳዳጊሽ እንደሆንኩ ተሰምቶኝ አያውቅም ነበር። ትገርሚያለሽ ግን እንደዚህ ትይኛለሽ ብዬ ጠብቄ አላውቅም። ቆይ ምን ትጠቀማለህ? ምን አደረግነ? ዳጊ ምን በደልኩ? እሱ ነው እንዴ? ምን እባክሽ እንደዚህ እያደረግን ልጅቷን ካላዝናት እኮ የሚሆን ነገር አይደለም። ግን አስቀይመኛል። ቆይ እንዴት እኔን ሳታማክር እንደዚህ አይነት ከባድ ምሽ ብቻ እንሰራለን? ደግሞ ቆይ ሲደውልለት ለምንድን ነው ለእኔ ያልነገርከኝ? ሁሉንም በሚስጥር ላደርገው ብዬ ነው። ለአንቺ ከነገርኩሽ እንዳታበላሽ እኮ ብዬ ፈርቼ ነው። ይሁን፣ ለማንኛውም በጣም ደስ ብሎኛል። ብታይ ይቺ ገረድ የእውነት እናቷን ያገኘች መስሏት እንዴት ደስ እንዳላት ብታይ። ብሌን እንግዲህ ትክክለኛ እናቷ ማን እንደሆነ አውቃለች ማለት ነው። አቶ በኃይሉ በፌክ ያመጣላት እናቷ እንዳልሆነች እናም ትክክለኛ እናቷ ሰላም እንደሆነች ጫፍ ደርሳለች ለማወቅ ማለት ነው። እናም እንግዲህ ይህንን የረዳት ማን ነው? ዳግም ነው ወይስ ደግሞ ሳሚ ነው የሚለውን እና ደግሞ አንዳንድ ነገሮችንም የምናይ ይሆናል ማለት ነው። ቪዲዮውን ስትጀምሩ አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ጀምሮ ማለት ነው። እስከ ቪዲዮ ፍጻሜ አብራችሁን እንድትቆዩ በአክብሮት ጋብዛችኋለሁ ማለት ነው። አደራ ድራማ እንግዲህ በጣም አጓጊና አስደሳች ደስ የሚል ልብ አንጠልጣይ ድራማ ነው። በዚህ ክፍል ማለትም ቀጣዩን ክፍል ይዤላችሁ መጥቻለሁ። በዚህ ክፍል ምን ተፈጠረ፣ ምን ተገኘ፣ ምን አዲስ አለ የሚለውን የምናወራ ይሆናል ማለት ነው። እንግዲህ ወይዘሮ ገነት በጣም ነው አዝና የነበረው በብሌን በፊትም ቢሆን። ምክንያቱ ደግሞ ያዘነችበት ምክንያት ያው ግልጽ ነው። እንግዲህ ብሌን እናቷን መጠየቋን አላረፈችም ነበረ ከድሮውም። ምንድነው ስትላት የነበረው በተለይ ደግሞ ከወይዘሮ ሰላም ቤት ስራ ከገባችው በኋላ ማለት ነው። እንግዲህ ወደ ቤት በሄደችው ቁጥር እናቷን እማዬ እንደው ይቅርታ አድርጌልኝና እኔ እወድሻለሁ እንደምወድሽ ታውቂያለሽ፣ ግን አሁን ላይ የወለደችኝ እናቴ ወላጅ እናቴ እየናፈቀችኝ ነው ባክሽ ብላ እንግዲህ ወይዘሮ ገነትን ብዙ ጊዜ ያስጨነቀቻት ነበረ። ያንን ጭንቀቷንና ያንን ፍላጎቷን የተረዳው አቶ በኃይሉ ደግሞ ከሰላም ላረቃት የምችለው በአንድ ነገር ብቻ ነው፣ እሱም የውሸት እናት ካዘጋጀውላት ነው በማለት እንግዲህ የውሸት እናት አዘጋጅቶላታል። እቺ እናት እንግዲህ የብሌን እናቷ አይደለችም፣ ከነ ጭራሹንም አትመስልም ሁላ። ነገር ግን ያው እናትሽ ናትኝ እንኪ ተቀበይ ብሏታል። ታዲያ ይሄንን ነገር ደግሞ ዳጊ ሰምተዋል ማለት ነው። ማለትም የፌክ እናት እንዳመጡባት ማለት ነው። ምንም እንኳን አቶ በኃይሉ ፈርቶ ለቃል ባይነግራትም ቃል ግን ያው እሱ እንደፈራው ስትዝረከረክ እኮ ሌላ ሰው እንዳይሰማ ብሎ ፈርቶ ነው ሜተዱን ያልነገራት እና ደግሞ እየሄደበት ያለውን ርቀትም ሁሉ ያልነገራት ለዛ ነው። ነገር ግን አሁንም ቢሆን እሷ ከማበላሸቱ ወደኋላ አላለችም ማለት ነው። ምክንያቱም እሷ እንግዲህ ቁማ እሱን በስልክ ስታወራው እቺ ነፈስ ደግሞ ትክክለኛ እናቷን ያገኘች መስሏት በጣም የሚገርም ነገር በደስታ ተውጣለች። በጣም ጎበዝ ነህ ይመችህ እያለች እንግዲህ አቶ በኃይሉን ስታሞጋግሰው ማለት ነው። ቃል ይህንን ሁሉ ነገር እየሰማው ዳግም ብሌንን ለማገዝ ቆርጦ ተነስቷል ማለት ነው። በምን መልኩ ሊያግዛት ይችላል? እስኪ እናንተ ማሰብ አስተያየታችሁን ኮሜንት ላይ አስቀምጡ ማለት ነው ውዶችዬ። እኔ ግን እንግዲህ እሱ ይህንን ሰምተዋል። በእርግጥ ከእሱና ማለት ያው እሱና እሷ ተጣልተዋል፣ ተለያይተዋል፣ የታወቀ ነገር ነው። አንድ ላይ አይደለም አሁን ላይ ያሉት ማለት ነው። ቢሆንም ግን ማለትም ያው በእሱ እንደሚወዳት ግልጽ ነው። ማን ዳጊ። እናም እንግዲህ ዳጊ እንደሚወዳት ግልጽ ነው ማለት ነው። አልፎም ተርፎ ደግሞ ሳሚም ይወዳታል። ታዲያ እንግዲህ ሳሚ ነው ወይስ ዳጊ ነው የብሌንን ነገር ሊያስተካክልላት የሚችለው? ማለትም እናቷ ያልሆነችን ሴት እንግዲህ ወደ ህይወቷ መታለች። ሁለቱ ወንዶች ደግሞ ያውቃሉ። ማለትም አቶ በኃይሉ መቼስ ሚስጥረኛው ነው። ማን? ሳሚን አልቦ አቶ በኃይሉ ምንም ነገር አይሰራም። ሁሉንም ነገር ሲያደርግ ከሳሚ ጋር ነው። ነገር ግን በአሁኑ ደግሞ የብሌንን ነገር ሊደብቀው ይችል ይሆን ወይ ስንል ቃልም ራሱ ትነግረዋለች። ስለዚህ አሁን ላይ ብሌንን ይታደጓታል ከሁለት አንዱ ማለት ነው። መቼስ ፍቅር ለመቼ ነው? እንግዲህ ሳሚ ግን ምን ብሏታንኝ? እኔ ግን ባላፈቅርሽ ይሻልሻል ብሌን፣ ያፈቀርኩሽ እየመሰለኝ ነው። እናም ካፈቀርኩሽ እኔ ምንም ነገር ቢሆን እጋፈጣለሁ። ስለዚህ ለአንቺ እንኳን ባላፈቅርሽ ነበር የሚሻልሽ ብለዋታል። ግን ለአባባሉ እሱ አለ እንጂ አሁን እኛ ስንረዳ በእርግጥ በጣም የሚገርም ሰው ነው። ምክንያቱም እንግዲህ ያው እንደተመለከት ነው ማለት ነው ዳግምንና እሷን ራሱ ዳጊ እንደተጋራው ሲሰማው እሱ የሚወዳትን ልጅ
ዳጊ እንደወደዳት ሲሰማ ምንድነው ያደረገው? ከዳጊ አራቃት ማለት በቃ ዳጊና እሷ እንዲጣሉ ምንድነው ያደረገው? እናቷን አግታለው። በነገራችን ላይ ይሄንን ነገር ለሁለት መንገድ ነው የተጠቀመበት። በአንድ ድንጋይ ሁለት ወፍ ማለት ነው። አንደኛ ነገር አቶ በኃይሉ ሄድና የብሌንን አሳዳጊ አስወግድ ብሎት ስለነበረ ከማስወግዳት ሁለት ነገር ብጠቀምበት፣ አንደኛ ልጇ እንዲያግታት አድርጌ ነገ ጧት እንደው ልጇ እንደሆነ ብታውቅ እንኳን አንተ ጨካኝ አረመኔ ብላ እንድትጠላው ባደርግ፣ ሁለተኛ ነገር ደግሞ እሱ ካገታት ፎቶ አንስቼ ፎቶውን አሳይቼ ከብሌን ባረቅ፣ ሶስተኛ ነገር ደግሞ አቶ በኃይሉንም እሺ ይኸው አግቻታለሁ ብዬ ለእሱም ደግሞ ስራዬን እንደሰራው ብመስል ብሎ እንግዲህ ለሶስት ነገር ለሁለት አይደለም ለሶስት ነገር ነው ወይዘሮ ገነትን አሳግቷትና አግቷት የነበረው ማለት ነው። ሲያግታት ታዲያ ልጇ ራሱ እንዲያግታት ነው ያደረገውና ያው እንግዲህ ነገ ጧትም እንዳትቀበለው፣ በእርግጥ ያው አሁን ላይ ይቅርታውን ተቀብለዋለች። የሳሚ ሳቤ ግን እናቱም ይቅር እንዳትለው፣ ከዛ ደግሞ የሚወዳትን ሴት ደግሞ ከሱ ለማራቅ የሰራው ሲስተም ነበረ። ነገር ግን እሷ ራሱ ማለትም ብሌን ራሱ ያው ገነት ይቅርታ አድርጋለታለች ወይዘሮ ገነት። እንደገና ብሌንም ራሱ እንኳን ባደረገችው ነገር እየተጸጸተች ትገኛለች ማለት ነው። ማለትም ለሰላም መንገድ አላሳልፈኝ ብሏል፣ እንደዛ ብላ ነበረ። ስለዚህ ያንንም ካለች በኋላ እሱም ከሄደ በኋላ ወይኔ ግን ለምን አደረኩኝ? ቆይ ምን አድርጎኝ ነው እንደዚህ ያደረኩት? ደግሞ ስኮ ይቅርታ ብሎኝ የለ እንዴ እያለች ትገኛለች ብሌን። ስለዚህ ብሌን አሁን ይቅርታ ታደርግለታለች ብዬ አስባለሁ። እኔ እናንተ ምን ትላላችሁ? እናም እንግዲህ አቶ በኃይሉ ግን ያሰባት እናት የተባለችዋ ሴት ከመምጣቷ በፊት ምንድነው የተፈጠረው? እንግዲህ ቃል ውጭ ላይ ሆና እያወራች ነበረ። ቃል እንግዲህ ውጭ ላይ ሆና በስልክ ስታወራ ዳግም እንደሰማት ማለት ነው። እንግዲህ ዳግም ቃልን እንዴት አይነት አድርጎ ሊያናግራት እንደሚችል ግሩም ነው ማለት። እቺ ነፈዝ እቺ ጅል እንግዲህ እናቷን እውነተኛ እናቷን እኮ ያገኘች መስሏት ልቧ ወልቋን ጅል ምን አይነቷ ከንቱ ናት እያለቻት ነበር። ቀድማም እንኳን ራሱ እየተንቀጠቀጠች ነበረ። በነገራችን ላይ ወይዘሮ ሰላም ማለት ነው ምን እያለቻት ነበረ? እንግዲህ በጣም የሚገርመው ማለት ነው ፈርታ ተንቀጥቅጣ ምን አለች? ቃል እማዬ ግን አሁን አንድ ሰው መጥቶ ስለ እኔና ስለ አንቺ ውሸት ወሬ ቢያወራሽ ትቀበይዋለሽ? ማለት ምን አይነት ወሬ ምን ስትላ ጊዜ እኔ ልጅሽ እንዳላደለሁኝ ማለት ቃል አንቺ ልጅ አይደለም ቢሉሽ ምንድነው የምትይው? አንቺ እኮ እኔ ልጅ ነሽ ብላለች ማለት ነው ወይዘሮ ሰላም። ያው እንግዲህ ቃል ደግሞ የሚመጣውን ነገር አስባና ፈርታ ነው ያሰበችውና የፈራችው ደግሞ አለቀቃትም። በውኗ ብቻ ሳይሆን በህልሟም እየመጣ እያስጨነቃት ይገኛል። አያችሁ ይሄ ድራማ ነው። በእርግጥ ግን የምንማርበት ነገር ምንም ቢሆን የሰው የሆነ ነገር የኛ ሊሆን አይችልም። ለጊዜው አሁን ለምሳሌ ስልኩ፣ ላፕቶፑ፣ ልብሱ ምኑ ለብሌን የተገዛው ለሷ ሆኗል። ግን ለዘላለም ወይም ደግሞ ለወደፊትም ለሁሌውም እናቷ ልትሆናት አትችልም። ምክንያቱም የብሌን እናት ስለሆነች ማለት ነው። ብሌን ደግሞ እንደሷ አብረቅራቂ ነገር ምናምን አይደለም የምትፈልገው። እሷ የምትፈልገው እናቷን የእውነት እናቷን አግኝታ እማዬ ማለት ነው የምትፈልገው። እና በእርግጥ ይሄ ስጦታው ወይም ደግሞ ይሄ ነገሩ ለሷ የተገዛው ነገር ይደብራታል ማለት አይደለም። ሞር ግን ብሌን የእናት ፍቅር አጥታ ነው ያደገችው። በኃይሉ እየቀጠቀጣት እጇን እየረገጠ መከራ እያበላ ነው እናም ስለዚህ ምንም እንኳን ወይዘሮ ገነትን የመሰለች አሳዳጊ በስተመጨረሻ ብታገኝም ማለት ነው እንግዲህ ወይዘሮ ገነት ደግሞ ልጇ ዳግምን ገና በልጅነቱ ስላጣች ብሌንን ልክ እንደ ዳግም ልጇን እያሰበች እንደ ልጇ አድርጋ ነው ያሳደገቻት ማለት ነው። ለዚህም ነው በጣም የከፋት። በመግቢያው ላይ እንዳስገባውላችሁ ቪዲዮውን ብሌን አሳዳጊ እናቷን ወላጅ እናቴን እፈልጋለሁኝ፣ በቃ እናቴን ፈልጊልኝ፣ ፈልገሽ አገናኝኝ እያለች ስታለቅስባት በጣም ነው የከፋት ወይዘሮ ገነት። እኔ እኮ አንድም ቀን እንደዚህ ትኛለሽ ብዬ አስቤ አላውቅም። እኔ እኮ እንደ ልጅ የነበረ የማይሽ በጣም ነው ያዘንኩብሽ ግን ብላ እንግዲህ ወይዘሮ ገነትም የተሰማትን ተናግራለች ማለት ነው። ብሌንም እሷም እንግዲህ የተሰማትን ነገር ተናግራለች። እንግዲህ ሁለቱም እንደራሳቸው ልክ ናቸው። ማለትም እንግዲህ ወይዘሮ ገነትን ብትሆን አሳድጋታለች። ስለዛ እውነትም ለመናገር እንደ ራሷ ልጅ ነው የምታያትኝ። ለዛም ነው የከፋት ማለት ነው። እንግዲህ ብሌንም ደግሞ ይሄ ይሆናል ብላ አላሰበችም፣ ይከፋታል ብላ አላሰበችም። ዞሮ ዞሮ ምንም ቢሆን ምን ተአምር ቢፈጠር እማዬ ወላጅ እናቴን ባገኛት ራሱ እንዳንቺ አትሆንም እኮ እንዳንቺ አድርጌ አልወዳትም፣ ግን በቃ ባገኛት ደስ ይለኛል፣ ናፍቀኝ እኮ ነው ብላ እንግዲህ
እሷም ስላስጨነቀቻት ነው ወይዘሮ ገነት ደግሞ የብሌንን እናት አሰሳና ፍለጋ መከራ ስታይ የነበረው። እናም እንግዲህ እውነተኛ እናቷ አጠገቧ እያለች እሷ ግን ሌላ ሴትን እናቴ ናት ብላ ተደስታ ተፍነግንካ ነበረ። በጣም ደስ የሚለው ነገር ግን የወይዘሮ ሰላም ልብ በጣም የዋህ ናትኝና ወይኔ በጣም ደስ ይላል። እንኳንም ፈጣሪ ረዳሽ። እኔና ቃልዬን እንድንገናኝ ያደረገ አምላክ አንቺንና እናትሽን የሚያገናኝሽ ትላለች እች ሞኝ ልጇ እኮ ናትኝ ሌላ እናት ፍለጋ መከራዋን የምታየውና ያልተገናኝቶም ይሄንን ሁሉ ነገር የሚያውቅ ግን ማን አለ? ሳሚ አለ። ልክ እንደ አቶ በኃይሉና ሳሚ ናቸው የብሌን እናት ሰላም መሆኗን የሚያውቁት ማለት ነው። ዳጊም በተመሳሳይ እንግዲህ እናቱ አጠገቡ እያለች ወይዘሮ ገነት ሌላ እናቴ የት ናት እያለ እሱም ፍለጋ ላይ ነው። ሳሚን እናቴን አገናኘኝ ይላል። በነገራችን ላይ የገነትን ማለትም የብሌን አሳዳጊ የዳግም እናት እንዲሁም ደግሞ የብሌንም አሳዳጊ እሷው ራሱ አንዷ እንደሆነች የሚያውቀው ሳሚ ነው። ለዚህም ነው አሁን ላይ ዳግም ሳሚ ጋር ሰላም ቢሆን ፒስ ቢሆን እናቱን በቀላሉ ማግኘት ይችላል ብዙ ነገር ግን እሱ ከእሱ ጋር ጸብ ናቸው። ማለትም ሳሚና እንዲሁም ደግሞ ዳጊ ጸብ ናቸው በዛ ፍላሽ ምክንያት ማለት ነው። አሁን ደግሞ ጸቡ ከሮ ምን ሆነ? አንዲት ሴቱ ለሁለት ወደዱ ማለት ነው። ብሌንን ሁለቱም ወደዷት። ስለዚህ እንግዲህ ብሌንን አሁን የኔ ናት ላይ ገብተዋል ማለት ነው። እንግዲህ ሳሚ አስቦና አቅዶ ሆን ብሎ ነው ሳሚ እንደዛ ያደረገው ማለትም ብሌንና ዳግም እንዲለያዩ ሳሚ የቤት ስራውን የሰራው አውቆና አስቦበት ነው ማለት ነው። ታዲያ እንግዲህ አሁን ብሌን ማንን ነው የምትወደው ስንል ብሌን የምትወደው እውነትን ለመናገር እንደሚታወቀው ዳጊን ነው ማለት ነው። ነገር ግን እንግዲህ ሳሚ ደግሞ ሳትወድ በግዷ እንዲወዳት ማለት እንድትወደው ሊያደርግ ይመስላል። ምን ይላልኝ ለራሱ እያወራ ነበረ። እኔ እንኳ ባልወድሽ ይሻልሻል ይላታልኝ፣ ባላፈቅርሽ ይሻልሽ ነበረ ይላታል። ነገር ግን ጉዳቱ ምኑ ላይ እንደሆነ ባይገባንም በነገራችን ላይ አቶ በኃይሉ ለማንም ሰው ሰላም አይደለም። ማለትም ለዳጊም ጠላት ነው። እናቱን ለ18 ዓመት ነው እናቱን ያጠፋበት። ይሄንንም ደግሞ ቢሮ ድረስ ሄዶ ነግሮታል። እናቴን አሁኑኑ አገናኘኝ ያለዛ በቅርብ ጊዜ ወይም በ30 ደቂቃ ውስጥ አንተን ምናምን ብሎ እንግዲህ ስለ ፍሌሹ አውርተዋል። ፍሌሹን ከመውሰዱ በፊት በነገራችን ላይ ዳጊ በኃይሉን አናግሮት ነበረ። በኃይሉ ግግም ስላለ ነው። ደግሞ በኃይሉ ግግም ያለበት ምክንያት የእሱ እናት አሁን የት እንዳለች ስለማያውቅ ነው። የዳጊ እናት የት እንዳለች የሚያውቀው ሳሚ ብቻ ነው ማለት ነው። እሱም እንግዲህ ፎቶዋን ስላሳየው ነው። ዳጊ ፎቶዋን ለሳሚ አሳይቶት እችን ሴት ስታገኝ አደራ እናቴ ናት፣ ምክንያቱም አቶ በኃይሉ ነው ያለያየን፣ አንተ ደግሞ ከአቶ በኃይሉ ስር አትጠፋም፣ ስለዚህ ሁሉን እውነት ታውቃለህ ብሎ እንግዲህ ስለጠየቀው ነው አሁን ሳሚ የዳጊን ሚስጥር ያወቀው፣ የዳጊ እናት ማን እንደሆነች ያወቀው ማለት ነው። ታዲያ በቀጣይ ምን ሊሆን ይችላል? ምን ሊፈጠር ይችላል? እስቲ እናንተ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ ማለት ነው። እኔ ግን ያው ሳሚ የፈለኩትን ነገር ሳላገኝ አልተኛም ስላለ እንግዲህ ብልንቹ ወደ እጁ ለማስገባት ይሯሯጣል። ይችላል አይችልም የሚለውን እስቲ እናንተ ምን ትላላችሁ ውዶችዬ? ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ላይክ ሰብስክራይብ ማድረጋችሁን አትርሱ። ሰላምና ብሌን ግን በቅርቡ እንዲገናኙ እናትና ልጅ ይገናኙ እያላችሁ ኮሜንት ላይ ጻፉ የኔ ወዶች። ወዳችኋለሁ። ባይ ባይ።